ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን ሰነበታችሁ። ዘውትር ቅዳሜ ከቀኑ 5 ሰዓት እስከ 6 ሰዓት እና ሮብ ከምሽት ከ4 ሰዓት እስከ 5 ሰዓት የሚቀርብላችሁ የምክረ ህግ ፕሮግራም ካሁኑ ሰዓት ጀምሮ ወደ እናንተ በቀጥታ መተላለፍ ይጀምራል። በዛሬው የምክረ ህግ ፕሮግራም ይዘነው የቀረብነው የመወያያ የህግ አርዕስት የሙስና ወንጀል ምርመራና የክስ አቀራረብን በተመለከተ ከዚሁ ከስቱዲዮ በቀጥታ ማብራሪያ የሚሰጡልን የአማራ ብሔራዊ ክልላዊ መንግስት ፍትህ ቢሮ አቃቢ ህግ የሆኑት ቢያዝን አየለ አብረውን ይቆያሉ። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በዚህ በተነሳው አርዕስት ዙሪያ የሚኖራችሁ አስተያየት ወይም ጥያቄ ካለ ከደቂቃዎች በኋላ በስክሪኑ ላይ በሚቀመጠው ስልክ እየደወላችሁ ጥያቄያችሁን ብታቀርቡልን በቀጥታ እንግዳችን ምላሽ እንደሚሰጡ እያስታወስን ከአፍታ ቆይታ በኋላ ወደ ውይይታችን እንመለሳለን። አብራችሁን ቆዩ። ምክረ ህግ ተኮር መረጃዎችን ከተመልካቾች ጥያቄ ጋር በአማራ ሚዲያ ኮርፖሬሽን ብቻም ወደ እናንተ የሚያደርሰውናም ዘውትር ረቡዕ ከ7 ሰዓት እስከ 8 ሰዓት ሲተላለፍ የቆየው ምክረ ህግ ፕሮግራም ዘውትር ቅዳሜ ከ5 ሰዓት እስከ 5 ሰዓት ከ50 በቀጥታ ረቡዕ ምሽት ከ4 ሰዓት እስከ 4 ሰዓት ከ50 ደግሞ በድጋሜ ወደ እናንተ እንደሚደርስ ማሳወቅ እንወዳለን። ምክረ ህግ ወደ ውይይታችን እንመለሳለን። ተመልካቾቻችን የአማራ ብሔራዊ ክልላዊ ፍትህ ቢሮ አቃቢ ህግ ቢያዝን አየለ እንግዲህ ጥያቄያችን ተቀብለው በዚህ በሙስና ወንጀል ምርመራና የክስ አቀራረብ በተመለከተ ለተመልካቾቻችን ሙያዊ ማብራሪያዎችን ለመስጠት ስለተገኙ በአዘጋጁ ፍስሐ ማስታወቂያና ብራንዲንግ ስራና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው። እንኳን ደህና መጡ። እንኳን ቆያችሁኝ። በጣም አመሰግናለሁ። መልካም እንግዲህ ቢያዝን አየለ ማናቸው የሚለውን ለተመልካቾች ለማቅረብ በህግ የመጀመሪያ ዲግሪዎትን ያገኙ እንዲሁም የስራ ልምድ ከወረዳ አቃቢ ህግነት አሁን ደግሞ እስካሉበት የክልል ፍትህ ቢሮ አሁን ባሉበት እንዲሁም የሙስና ዳይሬክቶሬት ውስጥ የክልል አቃቢ ህግ ነው እየሰሩ 20 ዓመት የስራ ልምድ ያለውት እንግዲህ ጉምቱ የህግ ባለሙያ ነውት ማለት እንችላለን። ባነሳ ነው አርዕስት ዙሪያና አሁን እየሰሩበት የሚገኙት ተቀራራቢ ስለሆነ ለተመልካቾቻችን እንግዲህ ጥሩ ውይይት እናደርጋለን ብለን እናስባለን። እንደው የሙስና ወንጀል ምርመራና የክስ አቀራረብን አርዕስታችን ነው ለውይይታችን መነሻ። ሙስና ይባላልና እንደው ሙስና ማለት ምን ማለት ነው? ከህጉ አንጻር የተሰጠው ትርጓሜም ካለ ይህን የውይይታችን መነሻ ብናደርገው። እሺ፣ አመሰግናለሁ። ያው እንግዲህ የሙስና ወንጀል ምንድነው የሚለውን ስንመለከት በህጉ ላይ በግልጽ የተመለከቱትን ጉዳዮች ማንሳት ተገቢ ይሆናል። በዋናነት የሙስና ወንጀል ግልጽ ትርጉም አልተቀመጠለትም፣ የተጠቃለለ ትርጉም አልተሰጠውም ማለት ነው። ነገር ግን የወንጀል አይነቶችን በዝርዝርና የወንጀሉን ባህሪ ሊያሳይ በሚችል መልኩ ራሱን በቻለ የህግ ማዕቀፍ ተቀምጦ የሚገኝ የህግ ክፍል ነው። ስለዚህ የሙስና ወንጀል ምን ማለት ነው የሚለውን ለመዘርዘር ያህል እንግዲህ አንድ ሰው በህግ አግባብ የተሰጠውን ስልጣን፣ ሹመት፣ የስራ ኃላፊነት፣ የስራ ድርሻ መሰረት አድርጎ ስራውን በሚሰራበት ጊዜ አንድን ሰው ለመጥቀም ወይም ለመጉዳት በማሰብ በመንግስታዊ ተቋማት ወይም በህዝባዊ ድርጅቶች ተቀጥሮ ሲሰራ የሚፈጽማቸው የወንጀል አይነቶች ናቸው ማለት ነው። በዋናነት በዙሪያ ላይ የሚያጠነጥን ይሆናል ማለት ነው። ከዚህ አንጻር የሙስና ወንጀል እንግዲህ በሀገር ሉዓላዊነት ላይ የሚያደርሰው ጉዳት፣ በሀገር ኢኮኖሚ ላይ የሚያደርሰው በሀገር ኢኮኖሚና ሰላምና ደህንነት ላይ የሚያደርሰው ጉዳት እንዲሁም ደግሞ ከማህበረሰብ የሚሰበሰብን ገንዘብና ለህብረተሰብ የተሰበሰበን ገንዘብ
በአግባቡ ለማስተዳደር አስፈላጊ በመሆኑ ራሱን የቻለ ህግ ማዕቀፍ ተቀምጦለት በስራ ላይ ይገኛል ማለት ነው። ከዚህ አንጻር በእኛ ሀገር ደረጃ ለመጀመሪያ ጊዜ የሙስና ወንጀል አዋጅ የወጣው በአዋጅ ቁጥር 236 1993 ዓመተ ምህረት ለመጀመሪያ ጊዜ ወጣል። በዚህን ጊዜ ከወጣ ጊዜ ጀምሮ ከሌላው የመደበኛ የወንጀል ህግ ተነጥሎ ማለት ለመጀመሪያ ጊዜ በዚህ ህግ የሙስና ወንጀል ማለት ምን ማለት ነው የሚለው ዝርዝር ያለ ሀሳብ ቀርቦበት የሚጠየቁ እነማን ናቸው የሚለውንም በማጠቃለል ከወጣ በኋላ ወዲያውኑ በ1996 በወጣ የወንጀል ህጋችን ላይ በወንጀል ህግ አንቀጽ ቁጥር 404 ላይ የሙስና ወንጀል ምንድን ነው የሚለውንም ትርጉም በመስጠት በስራ ላይ ቆይቷል ማለት ነው። ከዛም በኋላ ህጉ በባህሪው የሙስና ወንጀል ህግ ተለዋዋጭ ነው። የራሱ ልዩ ባህሪም አለው። ከዚያም አልፎ ደግሞ በዓለም አቀፍ እና በዓለም አቀፍ የጸረ ሙስና ኮንቬንሽን ስምምነት እንዲሁም በአፍሪካ ህብረት የጸረ ሙስና መወጊያና መከላከያ ኮንቬንሽን አማካኝነት ዓለም አቀፍ ስምምነቶች የሙስና ወንጀል ራሱን የቻለ ህግ እንዲወጣለት አስገዳጅ የስምምነት ሰነድ አለ። ያው ሀገሪቱ እንደ ህግ አድርጋ ተገደደበታለሁ ብላ የተቀበለችው ማለት ነው። የስምምነቱ አካል ስለሆነች ይህን ስምምነት አካል መሰረት በማድረግ እንዳልኩት የወጡ ህጎች ነበሩ። ያንን ህግም ማሻሻል ተጨማሪ ጉዳዮችንም ማካተት ስላስፈለገ በአዋጅ ቁጥር 881/2007 ላይ ራሱን የቻለ የሙስና ወንጀል ህግ አዋጅ ወጣል ማለት ነው። በዚህ ህግ ሲወጣ ቅድም እንዳልኩት እነዚህ አስገዳጅ ጉዳዮች እንዳሉ ሆነው ያካተተው ግን ህዝባዊ ድርጅት ተቋማት የሚባሉ አሉ። እነሱና በእነሱ ዙሪያ ላይ የሚፈጸሙ ወንጀሎችም በዋናነት የህጉ አካል አድርጓል ማለት ነው። ከዛ በፊት ህዝባዊ ድርጅቶች የምንላቸው የግሉ ዘርፍ ማለት ነው በሙስና ወንጀልነት አይታወቁም ነበረ። በእነሱ በዚህ በግሉ ዘርፍ የሚፈጸሙ የወንጀል አይነቶች በዚሁ በጸረ ሙስና ህጉ የተካተቱ ተጠያቂ ከዛ በፊት አልተካተቱ ነበር። ከዛ ወዲህ ግን በ881/2007 ላይ በግልጽ እነዚህን የወንጀል ኃላፊነት እንዳለባቸው የሙስና ወንጀል ተጠያቂነት እንዳለባቸው በግልጽ ተቀምጠዋል ማለት ነው። መልካም እንግዲህ የሙስና ወንጀል ከሌሎች ደረቅ ወንጀልና ከመሳሰሉት የወንጀል አይነቶች ያፈጻጸሙ ሁኔታ የሚፈጽሙት ሰዎች ያሉበት የኃላፊነት ደረጃ እንዲሁም ደግሞ የሚፈጸምበት ሁኔታ አሁን ሌሎች ወንጀሎችን ብናይ እንደው እንደ ምሳሌ ወይ ውንብድናን ወይ አስገድዶ መድፈርን ብናይ የግል ተበዳይ አለ። ያ የግል ተበዳይ ተበድያለው ወይም ጥቃት ደርሶብኛል ብሎ እሱም አብሮ አቤቱታ የሚያቀርብበት ነው የሚሆነው። የሙስና ወንጀል ሲሆን ግን ሰጪና ተቀባይ በደስታ የሚፈጽሙት የተለየ ጥቅም ለማግኘት በደስታ የሚፈጽሙት ነው ተብሎ ነው የሚታመነው እና ከዚህ አንጻር እንዲሁ የሙስና ወንጀል የሚባሉት ምን ናቸው የሚለውን በተወሰነ መንገድ ከመግቢያው ላይ ጠቅሰውታል። እንዲህ ከ881 የተጠቀሱት አንድ ሰው ሙስና ወንጀል ፈጽሟል ተብሎ ተጠርጥሮ ክስ ሊቀርብበት የሚችለው ምን ጉዳዮች ሲፈጽም ነው በአዋጁ የተጠቀሱ ምን ናቸው የሚለውን አንድ ሁለት ሶስት ብለን ማየት ብንችል። እሺ እንግዲህ በዋናነት ወደ 33 አንቀጾች አሉት 881/2007 ማለት ነው። ከዚህ ውስጥ ብንዘረዝር ለምሳሌ ስልጣን ያላግባብ መገልገል፣ ያልተገባ ጥቅም መቀበል፣ ጉቦ መቀበል፣ የመንግስትን ስራ በማያመች አኳኋን መምራት፣ እንዲሁም ደግሞ በአሸማጋይነት በህግ ነክ ጉዳዮች ላይ የሚሳተፉ ግለሰቦች አንዱን ጎድቶ አንዱን ለመጥቀም የሚያደርጉት አድራጎት አለ። ምንጩ ያልታወቀ ገንዘብ፣ ሐሰተኛ ሰነዶችን ማዘጋጀት፣ ማጥፋት፣ መሰረዝ ሊሆን ይችላል። እንዲሁም ደግሞ ከባድ እምነት ማጉደልና የማታለል ወንጀሎች ከሞላ ጎደል እነዚህን የሚያካትት ነው የሚሆነው። ሌሎችም እንዳሉ ነው ማለት ነው። መልካም። ስለዚህ የሙስና ወንጀል የሚባሉት እነዚህ ናቸው። ቅድም በተወሰነ መንገድ ነክተነዋል። በሙስና ወንጀሎች አሁን የማይካተቱ ተቋማት ማን ናቸው የሚለውን በዝርዝር ብናየው አሁን የሙስና ወንጀል ሲፈጸም ብዙ ጊዜ ተመልካቾቻችንም እንደው ግንዛቤ የሚኖራቸው በሙስና የሚጠየቅ ሰው በመንግስት ተቀጣሪ የሆነ በሲቪል ሰርቪስ ወይም በሌላ የልማት ድርጅቶች ውስጥ ተቀጣሪ የሆነ በፔሮል ደሞዝ እየተከፈለው የሚያገለግል ሰው ብቻ የሚሰራው መስሎ ነው የሚታየው ብዙ ሰውና ሌላው ከውጭ አለው ከነዚህ ግለሰቦች ውጭ ያለውም በሙስና ተጠያቂ ሆኖ በርካታ ጊዜ በማረሚያ ቤት የሚያሳልፉ የነጋዴው ማህበረሰቦችም አሉ። ከዚህ አንጻር
እንደው በሙስና ወንጀል የማይካተቱ ተቋማት የሚካተቱትስ ከምን አንጻር ነው የሚለውን ዘርዘር አድርገን ለተመልካች በሚገባ መንገድም እንደው አብነትም ምሳሌም ካለ እሱን እየጠቀስን እንተበል። እሺ እንግዲህ የሙስና ወንጀሉ በግልጽ በሙስና ወንጀሉ የማይሸፈኑ የማይካተቱ ድርጅቶችን በግልጽ ያስቀምጣል። በዋናነት እንግዲህ 881 ላይ በግልጽ መግቢያው አካባቢ ላይ በግልጽ እንደተቀመጠው የመጀመሪያው የሃይማኖት ተቋማት ናቸው። የማይካተቱ በሙስና ወንጀል ውስጥ የማይጠየቁ ማለት ነው። የሃይማኖት ተቋማት አሉ፣ የፖለቲካ ድርጅቶች አሉ፣ ዓለም አቀፍ ተቋማት ኤንጂኦዎች ሊሆኑ ይችላሉ። ሌሎች ደግሞ እንደ እድር እና የሃይማኖታዊ ባህላዊ ተግባራትን ሊያካትት የሚችል ድርጊትን በተመለከተ በሙስና ወንጀል እንደማይሸፈኑ በግልጽ ያስቀምጣል። ከዛ ባለፈ በክልላችን የጸረ ሙስና ወንጀልና መቋቋሚያ አዋጅ ላይ 237/2008 ላይ በተቋም ደረጃ ከተጠያቂነት ነጻ ያደረጋቸው የቀበሌ አስተዳደር የገጠር ቀበሌ አስተዳደር ተቋማትን ነው። እንግዲህ የክልሉ የራሱ የሆነ ከፌዴራል መቋቋሚያ አዋጅ ተነስቶ ያወጣው ህግ አለ። በዚያ ደረጃ የከተማ ቀበሌን አይመለከትም፣ በከተማ አስተዳደር ውስጥ ያሉ ቀበሌዎችን አይመለከትም። ነገር ግን በቀበሌ አስተዳደር በገጠር ቀበሌ አስተዳደር የሚገኙ ሰራተኞች በሙስና ወንጀል እንደማይጠየቁ በግልጽ ያመለክታል። ይህ ሲባል ግን በቀጥታ በመንግስት ደሞዝ ተቀጣሪ ሆነው ስራቸውን የሚሰሩ እንደ ጸጥታ አካል ሊሆን ይችላል፣ መምህራን ሊኖሩ ይችላሉ፣ የግብርና ባለሙያዎች ሊሆኑ ይችላሉ። እነዚህ አይጠየቁም ማለት አይደለም። ነገር ግን በቀጥታ በጀት የማያገኙ ለህዝብ አገልግሎት በፈቃደኝነት አገልግሎት የሚሰጡ የቀበሌ አመራሮች ሊሆኑ ይችላሉ። እነሱ ላይ በቀጥታ የሚያንቀሳቅሱት ገንዘብ የለም የሚል ግምት ስላለ በሙስና ወንጀል ተጠያቂ እንደማይሆኑ በግልጽ ያስቀምጣል። የሙያ ስራ ነው የሚሰራሉ ተብሎ ስለሚታመን ነው። ምንድነው እዚህ አንደኛ በጎ ፈቃደኝነት ነው የሚሰሩት። እንግዲህ የቀበሌ አስተዳደር አካላት ሊቀመንበሩ ሊሆን ይችላል፣ ከዛ በስሩ ያሉት አመራሮች አሉ፣ ደረጃውን የጠበቁ ማለት ነው። እነዚህ ሰዎች ቀበሌ አስተዳደሩ በጀት አይመደብለትም ከክልል በቀጥታ ማለት ነው። ምናልባትም ከማህበረሰብ ደሞዝ የላቸውም ማለት ደሞዝ የላቸውም። የሚሰሩትን በበጎ ፈቃደኝነት ነው። በዚያ ዙሪያ ያሉትን በሙስና ወንጀል በቀጥታ እንደማይጠየቁ በግልጽ ያመለክታል። ነገር ግን እነዚህ ሰዎች በዚህ ደረጃ በሙስና ወንጀል አይታቀፉም ማለት እንጂ በሌላው በመደበኛ ወንጀል ህግ ለፈጸሙት ወንጀል ተጠያቂ ከመሆን አይደሉም ማለት ነው። ከእንዲሁ ለተመልካቾችም ግልጽ ለማድረግ አሁን በሙስና የማይካተቱ ተቋማት ስንል እንደዚህ የፖለቲካ ፓርቲዎች፣ የሃይማኖት ተቋማትና አሁን የጠቀሷቸው በሙስና በዚህ በአዋጅ ቁጥር 881/2007 882 በተደነገገው መሰረት በሱ አይካተቱም፣ በሱ ክስ አይቀርብባቸውም ማለት ነው እንጂ በሌላ ወንጀል ቢጠረጠሩ መደበኛውን የሀገሪቱን የወንጀል ህግና የወንጀል ስነ ስርዓት ህግ መሰረት ተደርጎ ክስ ቀርቦ ሊቀጡ ይችላሉ ማለት ነው። ይህንን እንደው ማብራራት ስለሚያስፈልግ ነው። ግልጽ ነው። ሰውም ግልጽ መሆን ስላለበት እንደተባለ መደበኛ የወንጀል ህግ አለ። ሌሎችም እንደየባሪያቸው የወጡ ልዩ ህጎች አሉ። እንደ ጥፋታቸው መጠን በዚያ አግባብ ተጠያቂ ከመሆን አይድኑም ማለት ነው። መልካም እንግዲህ የማይካተቱ ተቋማት ምን ምን ናቸው የሚለውን ካየን እነዚህም ተቋማት በሌላው መደበኛ የወንጀል ህግ የሚፈጽሙት በዚህ ተቋማት ላይ የሚሰሩ ሰራተኞች የሚፈጽሙት ስርቆት ወይም እንደዚህ የመሳሰሉት ካለ በመደበኛው ቅጣት እንደሚቀጡ ይህንን ለተመልካቹ ካሳወቅ እንደው በዋነኝነት እንግዲህ ዛሬ የአርዕስታችን ሰፊውን ጊዜ የሚይዘው የሙስና ወንጀል ምርመራ እንደው የት ይጀምራል፣ የምርመራ ሂደቱስ ምን ይመስላል የሚለውን ለተመልካቾች ብናቀርብ የት ነው የሚጀምረው የሚለውን የምርመራ ሂደቱም እንግዲህ ቅድም ስንለው እንደነበረው የሙስና ወንጀልን ለማጣራትና አጣርቶ ክስ አቅርቦ በሙስና ወንጀል ጥፋተኛ ተብለው በተገኙት ግለሰቦች ላይ ቅጣት ለመስጠት ምርመራው ነው ወሳኝ የሚሆነው። ምርመራው በተገቢው ሁኔታ ካልተመራ ተጠርጣሪዎችም የማምለጥ ሁኔታ ይታያል ማለት ነውና አንዳንዴ እንዲሁም ምንድነው የሚባለው ይህን የሙስና ወንጀል የሚፈጽሙ ግለሰቦች ምርመራውን ከሚያከናውኑት ሰው እኩል እውቀት ያላቸው፣ እኩል የህጉን አግባብ የሚያዩ፣ በመመሪያው አዋጁ ክፍተቱ የት ላይ ነው የሚለውን የሚያዩ እንዲሁም ወንጀል በሚፈጸምበት ጊዜ ቀጥታ እነሱ ተሳታፊ ከማድረግ ይልቅ በእጁ አዙር እንደሚፈጸም እና ይሄ የዚህ ምርመራ እንደው የት ይጀምራል የሚለውን ካለው ተሞክሮም አንጻር ለተመልካቾች ያቀርቡልን። እሺ፣ አመሰግናለሁ።
ከዚህ በኋላ መምጣት ከቻልኩ አመጣበታለሁ። ምናልባት ቅድም ያነሳው ጉዳይ አለ። አሁን ወደ አነሳው ጉዳይ በቀጥታ ስገባ ያልጨረስነው ካለ መጨመር ይችላል ወይ? ምናልባት እሺ ይቀጥሉና ወደዚህ እንመጣለን። እሺ ከመንግስት ሰራተኞችና ከህዝባዊ ድርጅት ሰራተኞች ውጭ ተጠያቂነት ሊያመጣ የማይችል የሚመስላቸው ሰዎች አሉ። በሌላ መልኩ ደግሞ በንግዱ ዘርፍም ያሉ ሰዎች ተቀጠው የምናይበት ሁኔታ አለ። ከዚህ ውጭ ያሉ ሰዎች ማለት ነው፣ ከተቀጣሪነት ውጭ ያሉ ሰዎች በሱ አግባብ ያለው ሂደት ምን ይመስላል የሚለውን በዋናነት የመንግስት ሰራተኛ ያው ግልጽ ነው። ቀጥታ በመንግስት ተቋም ውስጥ ተቀጥሮ የሚሰራ ወይም ደግሞ በቀጥታ በመንግስት ቀጥታ ወይም በከፊል በጀት የሚተዳደሩ ተቋማት፣ የልማት ድርጅቶች፣ ህዝባዊ ድርጅቶች፣ የሽርክና ማህበራት ሊሆኑ ይችላሉ እና በእነዚህ ቀጥረው የሚሰሩት በግልጽ ተደንግጓል በህጉ ማለት ነው። በሌላ መልኩ ደግሞ ከነዚህ ጋር በልዩ ተካፋይነት በወንጀል ህጉ አንቀጽ 33 ላይ ያለው እንደተጠበቀ ሆኖ በሙስና ወንጀል አዋጁ ላይ ደግሞ ግለሰቦችም ተቀጣሪ ሳይሆኑ በቀጥታ የሚፈጽሙት የሙስና ወንጀል ድርጊት አለ። ለምሳሌ ብናይ ጉቦ ማቀባበል፣ ለተልእኮ ለማስፈጸም እንዲህ የሚያደርጉ ሰዎች በራሳቸው ተነሳሽነት ማንኛውም ሰው በሚል በህጉ ላይ በግልጽ ተቀምጧል። እንዲሁም ሐሰተኛ ሰነዶችን ማዘጋጀት፣ መገልገል እና ከነዚህ ሰነዶች ጋር በተያያዘ ለመጥቀም ሆነ ለመጠቀም ወይም ለመጉዳት አገልግሎት ላይ ሊያውሉ ሲሉ የተገኙ ማናቸውም ሰዎች በህግ ተጠያቂነት ከመሆን አይድኑም ማለት ነው። ስለዚህ ህጉ በግልጽ ግለሰብንም በሚያካትት መልኩ የወንጀል ኃላፊነት ሊያመጣ የሚችል የህግ ድንጋጌ እንዳለ በዝርዝር ሊረዳ ይገባዋል ሰው ማለት ነው። ከነዚህ ጋር ባይሳተፍም ራሱ በቀጥታ መንግስታዊ ሰነድ አስመስሎ አዘጋጅቶ ሲገለገል ከህዝባዊ ድርጅቶችም በተመሳሳይ የመጡ ሰነዶችን አዘጋጅቶ ወይም ደግሞ ፈብሪኮ ማን ነው ህጋዊ ያልሆነ ማለት ነው እነዛን ሲገለገል የተገኘ ሰው በቀጥታ በራሱ ላይ ብቻ የሙስና ወንጀል ክስ ቀርቦ ሊቀጣ የሚችልበት እድል እንዳለ ግንዛቤ መያዝ ያስፈልጋል ማለት ነው። ለምሳሌ እንዲያው ከዚህ አንጻር አሁን እንዲያው ከተቀጣሪነት ብናወጣው በምሳሌነት ልንጠቅሰው የምንችለው አሁን አንድ አሽከርካሪ ሀሰተኛ የሆነ የአሽከርካሪዎች ፍቃድ የመንጃ ፍቃድ ማለት ነው መንጃ ፍቃድ ይዞ ቢገኝ እሱ አሁን ሊቀጣ የሚችለው እንግዲህ ተቀጣሪ አይደለም። ነገር ግን ያን ሀሰተኛ መንጃ ፍቃድ ይዞ በመገልገሉ እሱ ራሱ በጸረ ሙስና አዋጁ ይቀጣል ማለት ነው። ይቀጣል። የትምህርት ማስረጃዎች አሉ። የትምህርት ማስረጃ እንዲሁም ብዙ ጊዜ የትምህርት ማስረጃ የሚያዘጋጁ አካላትና ደግሞ አዘጋጅ ሰጥተው የሚገለገሉ ሰዎች ብዙ ጊዜ በተለያዩ ተቋማት ቅጥር ከተፈጸመ በኋላ እድገት ካገኙ በኋላ ይጣራል እና በሚጣራበት ጊዜ ያው በጸረ ሙስና ማለት ሀሰተኛ ሆኖ ከተገኘ አውተንቲኬሽን እየተደረገ በተለያዩ የተቋማት እነዚህም እንግዲህ የሚሰሩትም ተገልጋዮችም እኩል አብረው የሚቀጡበት ሁኔታ አለ ማለት ነው። ለምሳሌ የባንክ ዋስትና ሰነዶችንም ግምት ውስጥ ማስገባት ይገባል። በተደጋጋሚ የሚከሰት የወንጀል ድርጊት ስለሆነ ለኢንሹራንስ አገልግሎት ሊሆን ይችላል ወይም ደግሞ የጨረታ ማስከበሪያ የክፍያ ማስከበሪያ ሊሆን ይችላል። እነዚህ ሰነዶች በአየር ላይ የማውጣት ጥቅም ላይ የመዋል ነገር አለ ግለሰቦቹ ማለት ነው። ስለዚህ እነዚህ ሰነዶች በተቋም ስም አውጥቶ ሲገለገል የተገኘ ማንኛውም ሰው የሙስና ወንጀል ተጠያቂነት ሊከተል እንደሚችልም መገንዘብ ያስፈልጋል ማለት ነው። መልካም። ስለዚህ ወደ ምርመራ ሂደቱ እንቀጥል። እንዲሁ የሙስና ወንጀል ምርመራ የት ይጀምራል፣ የምርመራ ሂደቱስ ምን ይመስላል የሚለው ዋናው እንግዲህ በአዋጁ የተቀመጡት ድንጋጌዎች ተፈጻሚ አድርጎ በተጠርጣሪዎች ላይ ጥፋተኛ ብሎ ተገቢውን ቅጣት ለመስጠት ለማስተማር ይሄ የምርመራ ሂደቱ ወሳኝ ስለሆነ እንዲሁ የሙስና ወንጀል ምርመራ የት ይጀምራል ከሚለው እሺ፣ አመሰግናለሁ። የሙስና ወንጀል ምርመራ እንግዲህ እንደተባለው በጸረ ሙስና አዋጁ ተቋቁሞ በተቋም ደረጃ ሲሰራ በነበረበት ሰዓት እንደምናውቀው በጸረ ሙስናና ስነ ምግባር ኮሚሽን ላይ የራሱን የቻለ መርማሪ፣ የራሱን የቻለ አቃቢ፣ የራሱን የቻለ የጥቆማ ተቀባይ ባለሙያ ነበረው። በዛን ጊዜ ምርመራውም ክሱም ሁሉም ሂደቱ የሚበረው በጸረ ሙስናና ስነ ምግባር ኮሚሽን አማካኝነት ነበረ። አሁን ባለው ሁኔታ ወደ ጠቅላይ አቃቢ ሕግ ዘርፍ ከተካተተ በኋላ የምርመራ ክፍሉና የክስ ክፍሉ የአቃቢ ሕግ ክፍሉ ማለት ነው የምርመራ ዘርፉ ወደ ፖሊስ ኮሚሽን ሄዷል። የአቃቢ ሕግ ዘርፉ ደግሞ ወደ ጠቅላይ አቃቢ ወይም ፍትህ ቢሮ ደረጃ ያለበት ሂደት ነው ያለው። አሁን ባለው ሁኔታ የጥቆማ መቀበል ሂደት የት ላይ ይጀምራል የሚለው ያው ምርመራ እንግዲህ የፖሊስ በተፈጥሮ የተሰጠው የስራ ዘርፍ ነው። ፖሊስ ላይ ጥቆማ ይቀርባል ማለት ነው። የጥቆማ የቀረበለት ፖሊስም
ጥቆማው ሲቀርብለት ሚስጥሩን ደህንነቱን ጠብቆ የመቀበልና ስራውን ለሚመራው የምርመራ ክፍል ዘርፍ የማቅረብ ግዴታ ይኖርበታል ማለት ነው። ነገር ግን ከፖሊስ ክፍል ባለፈ ሌላ ቦታስ ቢቀርብ ምን ይሆናል የሚለውንም ግምት ማስገባት የግድ ይሆናል። በዋናነት በስነ ምግባርና ጸረ ሙስና ኮሚሽን ድጋፍ የሚደረግላቸው በየትኛውም ተቋም ውስጥ እስከ ወረዳ ድረስ የስነ ምግባር አውታሮች የሚባሉ ባለሙያዎች አሉ። የተሻለ ስነ ምግባር ያላቸው፣ የተሻለ ልምድ ያላቸው የስነ ምግባር መኮንን የሚባሉት ማለት ናቸው እነሱ። በእያንዳንዱ ተቋም እንዳሉ ይታወቃል፣ ከክልል እስከ ወረዳ ድረስ ማለት ነው። በነዛ በኩልም ተገቢው ጥናት እየተደረገ የሚገርቡ ጥቆማዎችን፣ ቅሬታዎችን መሰረት አድርገው ለፍትህ ቢሮም ሊያቀርቡ ይችላሉ። ለፖሊስ ኮሚሽንም ሊያቀርቡ ይችላሉ። እንዳልኩት ስነ ምግባርና ጸረ ሙስና ኮሚሽን ደግሞ ዋናው አንዱና ትልቁ ዓላማው ሙስና መዋጋት እንደመሆኑ መጠን በስነ ምግባር ማነጽ የስነ ምግባር ሂደቶችን ማስፋፋት እንደመሆኑ መጠን የሀብት ምዝገባ ያካሂዳል። በተለይ በመንግስት ሰራተኞች፣ በህዝብ ድርጅት ሰራተኞች ላይ ያላቸውን የኢኮኖሚ ሁኔታም በማጥናት የሀብት ምዝገባ አለ፣ ቬሪፊኬሽን የሚባል ነገር አለ በየጊዜው ማለት ነው። የራሱ የምዝገባ ጊዜ አለው፣ የመረጋገጥ ጊዜ አለው። በዚህ አግባብም እያጠና ምንጩ ያልታወቀ ገንዘብ ያከማቹ ሰዎች አሉ ብሎ ሲያምን በሚያረጋግጠው ማስረጃ መሰረት ምርመራውን ለሚያጣራው አካል የማቅረብ እድል አለው ማለት ነው። ስለዚህ አንደኛ ለእኛ ቢሮም ሊቀርብ ይችላል። የእኛ ሲቀርብ ወደ ፖሊስ ኮሚሽን እንመራዋለን። ስነ ምግባርና ጸረ ሙስና ኮሚሽንም እንዲሁ በተመሳሳይ ተቀብሎ ለፖሊስ ኮሚሽን ያቀርባል። ፖሊስ ኮሚሽን ደግሞ በመደበኛነት ጉዳዩን ተቀብሎ ምርመራውን የማጣራት የማስሄድ እድል ይኖረዋል ማለት ነው። መልካም። እንዲሁ ከዚህ ከምርመራው አንጻር አንዳንዴ የዚህ የምርመራ ሂደቱ ከፍተኛ ጥንቃቄ ይጠይቃል። ሚስጥራዊነቱ በተመለከተ በምርመራው ነገ ምስክር ሆነው የሚቀርቡ ግለሰቦችን ደህንነትን በተመለከተ እንዲሁም በተጠርጣሪዎች ያከማቹትን ሀብት ምርመራው መጀመሩን ከሰሙ ወደ ሌላ ሶስተኛ ወገን ከማስተላለፋቸው በፊት ይህ ምርመራ የሚያደርገው አካል የተሰጠው ስልጣን አለ ወይ? እንደው ይሄ ማለት ሁሌ እግዶች እንዳይሸጥ እንዳይለወጡ ይሄ ባለበት ይሁን የሚሉ ትዕዛዞች ከፍርድ ቤት ብቻ ነው ወይ የሚጠበቀው? ስልጣንስ የተሰጠው ስልጣን አለ ወይ? እንደው ምርመራው ውጤታማ እንዲሆን ይሄንም አብረን ብናየው። ትክክል ነው። በዋናነት እንግዲህ የፖሊስ ተቋም የጥቆማዎች ሲቀበል በማንኛውም አካል ጥቆማ ሊቀርብ ይችላል። ከታወቀም ካልታወቀ አካልም ጥቆማ ሊቀርብ ይችላል። ያ ጥቆማ በሚቀርብበት ሰዓት የጉዳዩን ታማኒነት በሚገባ ተቀብሎ ማጥናት፣ መለየት፣ የምርመራ ሂደቱ የሚጣራበትን ሁኔታ የማመቻቸት የራሱን እቅድና ፕሮግራም የመያዝ ግዴታ ይኖራል። ይሄ በሚካሄድበት ጊዜ በቂ ምክንያት አለ ተብሎ ሲታሰብ በቀጥታ የሚደረገው የሀብት ማሳገድ ስራዎች ነው። ሀብት የማሸሽ ተግባር ሊኖር ስለሚችል ክስ ከመቅረቡ በፊት ፖሊስ ምርመራ መዝገቡ እንደከፈተ ሀብት ማፈላለግና የንብረት ማሳገድ ተግባራትን የመፈጸም ተግባር ሊኖር ይገባል ማለት ነው። በጥብቅ ዲሲፕሊን መመራት አለበት ስንልም ተቋማት ጥቆማዎች ሲቀርቡ የጥቆማ ሚስጥራዊነት ካልተጠበቀ ለሌላ አደጋ ሊያጋልጥ ስለሚችል ለመርማሪው አካል ኢሚዲየትሊ ወዲያውኑ ቀርቦ መርማሪው አካል ደግሞ ተቀዳሚ ድርሻ የሚያደርገው በንብረት ክትትል ሂደት ላይ የማሳገድ ስራ ነው። በዚህ የማሳገድ ስራ ሊሆን የሚችለው እንደየ ሁኔታው በመደበኛነት ፍርድ ቤት የማገድ ንብረትን የማገድ ስልጣን ያለው ፍርድ ቤት ነው። ነገር ግን ጉዳዩ አፋጣኝና ጊዜ የማይሰጥ መሆኑ ከተረጋገጠ ደግሞ በፍትህ ቢሮ ጠቅላይ በፍትህ ቢሮ ኃላፊው ድሮ በስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አካባቢ ለ48 ሰዓት የማገድ ስልጣን አዋጁ ይሰጣል ማለት ነው። ስለዚህ 48 ሰዓት ካገደ በኋላ በቀጣይነት መደረግ ያለበት ደግሞ ምንድነው? ወደ ፍርድ ቤት ሄዶ ማሳገድ ያስፈልጋል ማለት ነው። መዘናጋት አያስፈልግም። በተወሰነ ጊዜ ውስጥ እግዱ ይቀመጥና በፍርድ ቤት ካላሳገድ ነው ሊቀር ስለሚችል በዚህ አግባብ ይፈጸማል። ስለዚህ እንደየ ጉዳዩ ይዘት በቀጥታ መደበኛ ፍርድ ቤት ላይ ወይም ደግሞ ለሚመለከታቸው ቢሮ ኃላፊዎች አቅርቦ ንብረቱን ከብክነት ከጉዳት ለማዳን ማሳገድ ይቻላል ማለት ነው። ስለዚህ ይሄ ስልጣን አሁን ለፍትህ ቢሮ ኃላፊዎች የተሰጠው ስልጣን ምርመራውን ለሚያከናውኑ ኮሚሽኖችስ እነሱ አሁን ንብረት እንዳይሸሽ እንደዚህ 48 ሰዓት ስልጣን አላቸው? በዚሁ በፍትህ ቢሮ ኃላፊ ብቻ ነው የሚማሩ? አሁን ባለው ሁኔታ ፖሊስ ኮሚሽንም የሚያግዱበት ሁኔታ አይቻለሁ። ኦኬ።
ነገር ግን በዋናነት በህጉ ላይ በእኛ በግልጽ እንደተቀመጠው ለስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር በድሮ ማለት ነው። ያ ደግሞ ወደ ፍትህ ቢሮ ስለዞረ የፍትህ ቢሮ ኃላፊዎች ማሳገድ ይችላሉ። በፖሊስ በኩልም በኮሚሽነሮች በኩል እንደ አስፈላጊነቱ የሚያግዱበት ሁኔታ ግን ይታያል። መልካም ተመልካቾቻችን እየተከታተላችሁት የምትገኙት የሙስና ወንጀል ምርመራ እና የክስ አቀራረብ ሂደትን በተመለከተ ከዚሁ ከስቱዲዮ በቀጥታ ማብራሪያ እየሰጡልን የሚገኙት የአማራ ብሔራዊ ክልላዊ ፍትህ ቢሮ አቃቢ ህግ የሆኑት ቢያዝን አየለ አብረውን ማብራሪያ እየሰጡ ይገኛሉ። እናንተም ከስክሪኑ ላይ በተቀመጠው ስልክ እየደወላችሁ ካሁኑ ደቂቃ ጀምሮ ያላችሁን አስተያየት ወይም ጥያቄ በዚሁ በተነሳው አርዕስት ዙሪያ ብታቀርቡልን እዚሁ ባለሙያው በቀጥታ ምላሽ የሚሰጧችሁ ይሆናል። በስልኩን ጥያቄያችሁን እንድታቀርቡ ለማስታወስ ነው። ወደ ውይይታችን እንመለሳለን። እንግዲህ የተጠርጣሪዎች የምርመራ ሂደቱ ምን ይጀምራል የሚለውን ካየን ያው ሂደቱ ተጠርጣሪዎች ከመቼ ነው ቃል የሚሰጡት? ከተጠርጣሪዎች በፊት የምስክሮች ቃልስ መቀበል አስፈላጊ የሚሆንበት ሁኔታ ሊኖር ይችላል ወይ? ተጠርጣሪዎች ወደ ፍርድ ቤት እስከቀረቡ በኋላ ዋስትናን በተመለከተ የሙስና ወንጀል በልዩነት እንግዲህ ማንኛውም ሰው በዋስ የመውጣት ህገ መንግስታዊ መብት ቢሆንም በልዩ ሁኔታ ደግሞ የሙስና ወንጀል ዋስትና የሚከለክልባቸው ሁኔታዎች እንዳሉ ይታወቃል። ከዚህ አንጻር ሂደቱ የተጠርጣሪው ቃሉን ከሰጠ በኋላ እንዴት ነው ሂደቱ የሚሆነው እስኪ የሚለውን ወደ ክስ አቀራረብ ከመሄዳችን በፊት እሱን ብናየው። እሱ ላይ እንግዲህ ቀደም እንዳለው ምርመራ ተጀመረ ማለት ነው። ጥቆማ ቀረበ። ምርመራ ሲጀመር የሙስና ወንጀል እንዳልኩት ቅድም መግቢያው ላይ የራሱ የሆነ ልዩ ባህሪ ያለው የምርመራ ሂደቱ ጊዜ ሊወስድ ይችላል። ብዙ ውስብስብ ጉዳዮችን ሊያልፍ እንደሚችል መጠን ንጹህ ሰዎችንም ቀድሞ በማሰር ማስቀመጡ አግባብነት የለውም የሚል እምነት አለ በአሰራር ደረጃ ማለት ነው። ስለዚህ የሚደረገው ምንድነው? በመጀመሪያ ደረጃ ሚስጥሩ ተጠብቆ ምርመራው መጣራት፣ እንዳልኩት በንብረት ጉዳዮች ላይ ንብረት ማሳገድ፣ ከዛ በኋላ ደግሞ አግባብነት ያለባቸው ማስረጃዎች የሰውም ሆነ የሰነድ ማስረጃዎች ማሰባሰብን ይጠይቃል። በተለይ የሰነድ ማስረጃዎችን ወይም ደግሞ የሙያዊ ሪፖርቶችን ለመቀበል የራሱ ጊዜ ይወስዳል። ለምሳሌ ኦዲት የሚደረግ ተቋም ቢኖር በኦዲት ከመረጋገጡ በፊት ያንን ሰው ጥቆማው ቀረበ ብለን ብናስረው በግለሰቡ ነጻ የመገመት መብት ላይ ጉዳት ሊያደርስበት ይችላል። ስለዚህ የሚበረታታው በእኛ በሙስና ወንጀሎች ምርመራ ሂደት ላይ መጀመሪያውኑ አጠናቆ ምርመራውን ማደራጀት፣ ምርመራው ከተጠናቀቀ በኋላ ሰውየውን ያው በህግ ቁጥጥር ስር ውሎ ምርመራ የማካሄድ ስራ ይኖራል። ነገር ግን እንደየጉዳዩ አንገብጋቢነት ደግሞ መለየት አለበት። ይሄ መደበኛ አሰራራችን ብለን የምናስበው ነው። የወንጀል ስነ ስርዓቱም የሚለው ይሄው ስለሆነ እውነትም ተጠርጣሪዎች ይዘው ወደ ማረሚያ ቤት ከመግባታቸው በፊት አቃቢ ህግ የሚጠበቅበትን ስራ መጨረስ መቻል አለበት። በምርመራ መዝገብ ዛሬም 14 ቀን ይሰጠኝ፣ እንደዚህ ቃል ቀበል ነው፣ እንደዚህ አይነት ማስረጃ እዚህ ሀገር ላስመጣ ነው እየተባለ እነሱ መጉላላት የለባቸውም ከሚለው ፕሪንሲፕ ህግ አንጻርም ነው ያያሉ። ስለዚህ ከዚህ አንጻር በመደበኛ አሰራር እንዳልኩት የምርመራ መዝገብ ከተጠናቀቀ በኋላ ተጠርጣሪዎች መያዝ ይበረታታል። ነገር ግን ከዚህ በተለየ ሁኔታ ደግሞ ሊያዙ የሚችሉበት እድል ይኖራል። አንደኛ ከወንጀል ፍጻሜው አደገኝነት አንጻር ከሀገር ሊጠፋ ሊወጣ እንዲህ ምልክቶች ከታዩ በሀገርና በህዝብ ኢኮኖሚ ላይ ያደርሰው የሚችለው ከባድ ጉዳት ካለ ይሄ ሁሉ ግምት ገብቶ ቅድሚያ የሚያዙ ሰዎችም ወዲያውኑ ወንጀሉ ተፈጽሟል እንደተባለ እንደተጠረጠረ ሊያዙ የሚችሉ ሰዎች አሉ። ይህ ሲባል ግን የምርመራ ሂደቱ ይጓተታል ማለት ሳይሆን ህጉ በሚፈቅደው አግባብ የጊዜ ቀጠሮ አለ፣ የዋስትና ጉዳዮች አሉ። በዚህ አግባብ ምርመራውን ማጠናቀቅን ይጠይቃል ማለት ነው። ስለዚህ በመደበኛነት የምርመራ መዝገብ ማለቅ መፈጸምና ወደ አቃቢ ህግ ሲቀርብ እነሱን መያዝ ቃል መቀበል አለ። ከዚያ ውጭ ደግሞ እንዳልኩት እንደ ወንጀሉ ክብደት አደገኝነት ቀድሞ የሚያዙ ተጠርጣሪዎች ሊኖሩ እንደሚችሉ ግምት ሊወሰድ ይገባዋል ማለት ነው። ከዛ ውጭ ከዋስትና ጋር አያይዞ በህጉ በግልጽ ዋስትና ከልካይ ድንጋጌዎች አሉ። 881 ላይ ማለት 882 ላይ በግልጽ እንደተቀመጠው አዋጁ ላይ 882 2007 አንቀጽ 3 አካባቢ ላይ አንድ ሰው
የሚከሰስበት ወይም የሚጠረጠርበት የወንጀል ድርጊት ከ10 ዓመት በላይ ጽኑ እስራት የሚያስቀጣ ከሆነ እንዲሁም ደግሞ ተደራራቢ ወንጀሎችን ፈጽሞ ከሆነ 4 ዓመትና ከዚያ በላይ ሊያስቀጡ የሚችል ድንጋጌዎችን ጥሶ ከሆነ ጣሪያቸውም ከግምት ውስጥ ገብቶ የሰበር የሰጠው ውሳኔ ስላለ ማለት ነው። ጣሪያው ነው ወይም ለው ጣሪያው ተደምሮ መነሻው አይደለም ዋስትና የሚከለከልበት ሁኔታ ይኖራል። ከዛ ባለፈ ደግሞ የፈጸሙት የወንጀል ድርጊት በባህሪውም መልካም አንድ ስልክ እንቀበልና እንመለሳለን ካቆንበት። ሄሎ ጤና ይስጥልን። ሄሎ ጤና ይስጥልን። ማንን በል ከየት ነው? ሁሴን ባለት ኮምቦልቻ። እሺ አቶ ተመስገን ከኮምቦልቻ፣ እስኪ ጥያቄዎትን። ጥያቄ በሙስና ወንጀል ሲጣራ አንድ እና ምሳሌ የተደራጀንበት የማህበር ጉዳይ ነበርና በሙስና ተያዘ ተብሎ ወደ 6 ወር ምናምን የማጉላላት ባህሪ ገጠመን ብር ከከፈልን በኋላ ማለት ነው። እሺ አሁን ከክልልና ከዞን የሚያጣሩ ሰዎች መጥተው ያጥቆመውልን ምንም ህጋዊ መሰረት የሌለውና በጥላቻ የተደረገ ነውና ያንን ያክል ጊዜ ሆነ መጥተው ማጣራ ሲደረግ ምንም የተገኘ ስህተት የለበትም። ያ አሁን እንዴት ይታያል? ዝም ብሎ በዘፈቀደ የሚሰጥ ጥቆማ እንዴት ታዩታላችሁ የሚል ነው አንደኛው ጥያቄ። በ6 ወሩ ምንም ወይ ክስም አልቀረበም ወይም አያስከስም ተብሎ ጉዳዩ አልተዘጋም። ምንም ነገር ክስ የቀረበ ነገር የለም። አሁን ምርጫው ሊደርስ አካባቢ መጥተው ብቻ እኛን ከክልል አወያዩን። ሲያወያዩን የማጣራት ሙከራ ሄደ። ግን ይሄ የማጣራት ሙከራው በክልልም በከተማ አስተዳደሩም በፊት ወደ 7 ጊዜ ነው ምናምን የማጣራት ደረጃዎችን አልፎ ነበርና የማጓተት ሙከራው ሲደረግ መልሰን አሁን ከክልል መጥተው ሲያጣሩት ምንም የተገኘ ነገር የለም። አንድም ነገር የተጭበረበረ ነገር የተገኘበት ምክንያት የለም። ወይ በጥላቻ ወይ በምናምን የተደረገ ነበርና ይሄንን አሁን ሙስና እዚህ ቦታ ሙስና ተፈጽሟል ብሎ አንድ ሰው ጥያቄ ወይም ሲያቀርብ በምን መልኩ ነው የሚመዘነው ለማለት ነው። እሺ ምላሹን ይከታተሉ። አቶ ተመስገን ከኮምቦልቻ ስለደወሉ እናመሰግናለን። ያው የእሳቸው ጥያቄ በማህበራት ጋር ተያይዞ ነው ያሉ። እንግዲህ ማህበሩ ምን ይሁን ግልጽ ያደረጉት ነገር የለም። ጥቆማ ተሰጠ፣ 6 ወር ቆይቶ 7 ጊዜ እንግዲህ በ7 ዙር ተጣርቷል ነው መሰል ያሉት። ግን ምንም የተገኘ ነገር የለምና ያው እዚሁ ላይ አያይዘን ምን መልሰው ህጉ ላይ አንድ ጥቆማ በተሰጠ በስንት ጊዜ ነው ጥቆማው ሊጣራ የሚችል ተብሎ የተቀመጠ የጊዜ ገደብ አለ ወይ? እንዲሁም ደግሞ አንዳንዴ በዘፈቀደ በቂም በቀል በጠብ አንዳንድ ሰዎች በስውር ጥቆማ ይሰጣሉ ወይም ራሳቸውን ማጋልጠው ጥቆማ ይሰጣሉና እንደው የመጣውን ጥቆማ ሁሉ ተቀብሎ ምርመራ ማጣራት ነው ጥቆማው ትክክለኛ ነው አይደለም የሚለው የሚጣራበት መንገድ አለ ወይ? ከሳቸው ጥያቄ አንፃር እሱን ምላሽ ብንሰጥ። አመሰግናለሁ። ያው ጥቆማ የመቀበል ስልጣን ያለው ተቋም ከተቀበለ በኋላ ቀጥታ ወደ ስራ ይገባል እንጂ የጊዜ ገደብ የለውም። እስኬጁል ይኖረዋል፣ የስራ መርሃ ግብር ይኖረዋል፣ ምርመራውን የሚያጣራው አካል እንደየተቋሙ ማለት ነው። ከዚህ አንጻር ቀጥታ ወደ ስራ የሚገባበት እንጂ በዚህን ጊዜ ውስጥ ተብሎ ገደብ የለውም ማለት ነው። ስለዚህ ጥቆማው እንደቀረበ ወዲያውኑ ሊጀመር ይችላል። እንደየጉዳዩ አግባብነት ደግሞ የሚስተናገድበት ሂደት ይኖራል ማለት ነው። ከዛ ውጭ የጥቆማ አቀባበል አንጻር ማነው የታወቁና ያልታወቁ ሰዎች ሊጠቁሙ ይችላሉ ብያለሁ ቅድም። ያልታወቁ ሰዎች እንዲጠቁሙ እድል የተሰጠበት ዋናው ምክንያት በደህንነትና መልካም አንድ ስልክ እንቀበልና ይችን የጥቆማዋን ምላሽ እንሰጣለን አብረን። ሄሎ ሄሎ፣ ጤና ይስጥልን። አብሮ ይስጥልን። ማንን በል ከየት ነው? ሄኖክ እባላለሁ። ሄኖክ ከየት ነው? ከጎንደር። እሺ እስኪ ጥያቄዎትን በዚህ ላይ። እሺ እኔ ጥያቄ ያው አቶ ቢያዝን ሲተነትኑ እንደሰማሁት ጥቆማ እነሱም ይቀበላሉ፣ ፖሊስ ይቀበላል፣ ጸረ ሙስናም ይቀበላል። እሺ እና የጥቆማ ሂደቱ እኛ ችግር ስለገጠመን ነው። ለምሳሌ እኛ ለጸረ ሙስና ሂደት ጥቆማ ሰጠን። የሆነ ተቋም ልጅ መግለጽ ስለአስፈላጊ ስላል ምሳሌ ነው። እሺ አዎ ያስፈልግ ቀድሞ ወጣ።
እና ይሄንን በምን መልኩ ነው አስታርቃችሁ የምትሄዱት? ለስነ ምግባራቸው ተገዥ ያልሆኑ እንደዚህ አይነት ግለሰቦች ሊኖሩ ይችላሉ። ለምንድን ነው አንድ ተቋም ላይ የማይቆም ጥቆማው? ለምሳሌ ህዝብ አቃቢ ህግ ላይ ያለው እምነት ይሻላል አሁን ካለው ነባራዊ ሁኔታ አንጻር ማለት ነው። እናንተ ላይ እንዲያልቅ ለምንድን ነው ምቹ ሁኔታ ማትፈጥሩት? ፖሊስም ተግባሩ ነው ይታወቃል ወይ ከእናንተ ወይ ከፖሊስ ላይ ቢሆን ውጤት አያመጣም ወይ? መልካም እናመሰግናለን። አቶ ሄኖክ ከጎንደር ምላሹን ይከታተሉ። እሺ የጥቆማ ላይ ነው። አሁንም የኮምቦልቻ ደዋያችንን እናጠቃላትና ዝሮ በርካታ ጊዜ ከወሰደ ተጠርጣሪዎችም ጉዳያቸው እልባት እንዲሰጠው፣ ምክንያቱም የታገደባቸው ነገር ሊኖር ይችላል፣ ንብረት ሊኖር ይችላል፣ ገንዘብ ታግዶባቸው ሊሆን ይችላል። ያለ አግባብ ወይ ክስ ሊቀርብ ይገባል፣ ካለበለዚያ የተሰጠው ጥቆማ ደግሞ አያስከስስም ተብሎ መዘጋት ስላለበት ተጠርጣሪዎችም የመጠየቅ መብት አላቸው ብዬ አምናለሁ። የሚጨምሩትን ጨምሮ ወደ አቶ ሄኖክ ጥያቄ ብንገባ። እሺ ቅድም እንዳለው እንግዲህ ጥቆማን በተመለከተ በግልጽ ፊት ለፊት መጥቶ መጠቆም ይቻላል፣ በቃልም በጽሁፍም ማለት ነው። የሚመለከተው አካል የሚቀበለው ባለሙያ ስላለ ማለት ነው። ከዛ ውጭ ደግሞ ማንነታቸውን ሳይገልጹ ደግሞ ጥቆማ የሚያቀርቡ ሰዎች አሉ ብለናል። ይሄኛው የሚበረታታው ምንድነው? ለደህንነታቸው ሳይፈሩ ሳይሸማቀቁ ጉዳዩን ካሳወቁና ያ ጉዳይ ተፈጽሟል አልተፈጸመም የሚለውን መርማሪው አካል በራሱ መንገድ ስለሚያጣራ ስለሚደርስበት ማለት ነው። በዚያ ደረጃ ወደ ምርመራ የሚገባበት እድል ይኖራል ማለት ነው። ከዛ ውጭ ግን ቅድም እንዳልከው አንተም ጥቆማዎች አንዳንዴ በቂም በቀል በጥላቻ ወይም ደግሞ አንዳንዴ እንደውም በጣም ትልቅ ሙስና የሰሩ ሰዎች ነገ ምስክር ይሆናሉ የሚባሉትን ሰዎች ነገ በእነሱ ላይ ይመሰክራሉ የሚባሉትን ሰዎች ምንድነው ከላይ ሆነው እነሱ አጥቂ የሚሆኑበት ሁኔታ ወንጀሉን ለማዞር ከላይ ሆነው እነሱ አጥቂ የሚሆኑበት ሁኔታ ሁሉ ይከሰታል። እውነት ነው። እንዲህ አይነት ነገሮች ይኖራሉ፣ አይከሰቱም አይባልም። ስለዚህ ይህንን ደግሞ እንዴት እንለየዋለን የሚለውን የቀረበውን ጥቆማና ተፈጸመ በተባለው ድርጊት አግባብ ቦታው ላይ ደግሞ በምናገኘው በምንመረምርበት ውጤት መሰረት ላይ ይመሰረታል ማለት ነው። ስለዚህ ከዚህ አንጻር ይሄን ብናየው የሚል እምነት አለ። የኮምቦልቻውን በተመለከተ ቀደም እንዳሉት እርስዎም ለምሳሌ ምርመራ መዘግየት የሚያስከትል የራሱ ጉዳት አለ። አንደኛ አስፈላጊ ማስረጃዎች ይጠፉ ይችላሉ፣ በቀላሉ ማግኘት የማይቻልበት እድል ይኖራል። ወንጀል ፈጻሚዎችም ሊያመልጡ ይችላሉ። ስለዚህ እየደበዘዘ ስለሚሄድ የሰው ምስክሮች ከሆኑ ሊሞቱም ይችላሉ። ስለዚህ የማስረጃውንም ታማኝነትና ደህንነት ጠብቆ ለማስቀጠል እንዲቻል የምርመራው ቶሎ መቀላጠፍ የግድ አስፈላጊ ይሆናል ማለት ነው። መዘግየት የለበትም። ከዚህ አንጻር ተያይዞ ቅድም እንዳሉት እርስዎ ንብረት ማሳገድ አለ፣ ሌሎች መብቶችም አሉ። ወደ ውጭ እንዳይወጣ እንዲህ የሚወሰኑ መብቶች ስላሉ ግለሰቡ መብት ላይ የሚያስከትለው ተጽዕኖ ከባድ መሆኑ ግምት ውስጥ መግባት አለበት። ይህን ችግርም ለመቀነስ የምርመራ ፍጥነትን ጥራትን መጨመር የግድ ይላል ማለት ነው። መልካም። የአቶ ሄኖክን ጥያቄ አሁን የአቶ ሄኖክ እንግዲህ ተቋሙን አልጠቀሱም፣ አለመጥቀሳቸው ከሚዲያው አንጻር ትክክል ነው። እኛ ለጸረ ሙስና ጠቁመናል፣ ግን በዛ በኩል ሚስጥሩ በመውጣቱ የተፈለገው ውጤት ሊመጣልን አልቻለም። ስለዚህ ለምንድን ነው ፖሊስም አቃቢ ሕግም ጸረ ሙስናም ጥቆማ የሚቀበሉት በአንድ ተቋም ለምን አይካተትም? እንዲሁም እሳቸው ቢሆን ያሉት በአቃቢ ሕግ በኩል ብቻ ጥቆማው ቢሰጥ የሚለውን ከዚህ አንጻር እንዲሁም የሚመልስ ምላሽ ካለ ጸረ ሙስና አሁን ጥቆማን አሁን ባለው ሁኔታ የሀብት ምዝገባና የትምህርትና ስርጸትን ጉዳይ ብቻ መሰለ የሚከታተሉ ጥቆማ ቅድም እርስዎም እንዳሉት አሁን ጥቆማ ይቀበልም አሁን ባለው ሁኔታ ግን ፖሊስም አቃቢ ሕግም ላይ ሲሆን ሚስጥር የመውጣት እድሉ ሰፊ ስለሆነ በአንድ ለምን አይሆንም የሚለውን በተመለከተ እውነት ነው ያነሱት ጥያቄ በእኔ አግባብነት ያለው ነው ብዬ አስባለሁ። በአንድ በተደራጀ ሂደት ቢያልፍ ማለት ነው። በዋናነት አሁን ባለው ሁኔታ ጥቆማን የመቀበል ስልጣኑ የፖሊስ ኮሚሽን ነው። ፖሊስ ኮሚሽን ቅድም እንዳልኩት የስራ ዲሲፕሊን መሰረት አድርጎ ተቀብሎ ጉዳዩን የማስተናገድ ግዴታ ይኖርበታል ማለት ነው። በአሰራር ደረጃ ለፖሊስ ኮሚሽን የተሰጠ ነው ማለት ነው። ይህም አድማጮቻችን በአግባቡ እንዲይዙት ወደኛ ስልክ እንቀበልና ጥያቄውን ምላሽ። ሄሎ ሄሎ፣ አቤት፣ ማን እንበል? ከየት ነው? እሺ፣ አፍሪካ እንዳ ተመስላ። እሺ፣ እስኪ በዚህ በተነሳው ላይ ጥያቄዎት። እሺ፣ ጥያቄው ጸረ ሙስና
ይሰማል። ይቀጥሉ። እሺ ባለሙያው ይሄ ጸረ ሙስና ጥቆማ ሲሰጥ አሁን የሙስናው እንትን በጣም ረቋል። ስለዚህ አሁን ተቋማትን ግንባታ ወይም ደግሞ የሆነ ልማት ግንባታ ተብሎ በጀት ተመድቦ ሳለ ያልወጣ ወጪ እየተደረበ እየተወሰደ ነው። ያንን ለመጠቆምና ለማስመለስ በባለሙያው በኩል ምን አይነት አቅምና ክትትል ይኖረዋል? ከዚህ መሰረተ ልማት ግንባታ ላይ የሚወጡ ወጪዎችን ለምሳሌ 100 ሺህ ብር ከሆነ 200 ሺህ ብር ይወጣባቸዋል። ያንን በዘመናዊ እንትን ያንን ተከታትሎ ለማግኘት ምን አቅም ይኖራል? መልካም። እሺ ሌላስ ጥያቄ አለዎት? እሺ አቶ አስረስ ፈንታ ከፍኖተ ሰላም ስለደወሉ እናመሰግናለን። ምላሹን ይከታተሉ። የአቶ ሄኖክን ጥያቄ እሷን እንደምድማት በተደራጀ መንገድ ለምን ጥቆማው አይሰጥም የሚለውን ጥቆማ የሚቀበለው አካል ጥቆማ የሚቀበለው አካል ለምን አንድ ላይ ያለው የሚል ነው። ከዚህ ቀደም በመግለጫ ላይ እንዳልኩት ፖሊስ ስነ ምግባርና ጸረ ሙስና ኮሚሽን ላይ ያለ ጥቆማ አንድ ቦታ ይቀርባል። ምርመራውም በዛው አቃቤ ሕግም በዛው ጉዳዩን ይዞ የሚያስቀጥልበት ሂደት ነበረ ብዬ ገልጫለሁኝ። ምናልባት ከዚህ አንጻር ያ ቢመለስ አይነት ሀሳብ ይመስለኛል የግለሰቡ አስተያየት ማለት ነው። ስለዚህ አሁን ያለው ሁኔታ ፖሊስ ጥቆማውን ይቀበላል፣ ያስተናግዳል። በዋናነት ጥቆማው ወደኛና ወደ ስነ ምግባርና ጸረ ሙስና ኮሚሽን ሲመጣ ምን እናደርጋለን የሚለውንም ለመግለጽ ሞክሬያለሁ። እኛም ቢመጣ የጥቆማ ሰነዱን አያይዘን ወደ ፖሊስ ነው የምንልከው ማለት ነው፣ አሰራሩ ስለሚፈቅድለት። ስነ ምግባርና ጸረ ሙስና ኮሚሽን ቅድም እንዳልኩት ከሀብት ምዝገባ ማጣራት ጋር በተያያዘ የሚደርስባቸውን እውነታዎች ከዛ ውጭ ደግሞ በስነ ምግባር አውታሮች በኩል የሚመጡለት ጥቆማዎች ውጤቶች ይኖራሉ። እነዚያንም አያይዞ ለፖሊስ ኮሚሽን ይልካል፣ ምርመራው እንዲጣራ ያደርጋል፣ ይከታተላል ማለት ነው። በእኛ በኩልም ቢሆን አሁን ባለው ሁኔታ ያን ድጋፍና ክትትል እያደረግን ያለ ነው። ነገር ግን አቃቤ ሕግና ፖሊስ ለምሳሌ ፌዴራል ላይ ምናልባት ታውቀው ያውቁት ይሆናል። አቃቤ ሕግና መርማሪዎች አንድ ላይ ሆነው ነው ምርመራ የሚያጣሩት፣ ተቀራርበው ነው የሚሰሩት። በእኛ ክልል ደረጃ አሁን ባለበት ሂደት ፖሊስ ኮሚሽን ምርመራውን ያጣራል፣ አቃቤ ሕግ ምርመራ መዝገብ ተቀብሎ ክስ የማቅረብ ሂደት ነው ያለ። ባለው ሂደት በዚህ ደረጃ የተፈጸመ ነው ማለት ነው። ስለዚህ እንደኔ እምነት አሁን ባለውም መስራት ይቻላል። ምናልባትም ክልሉ ወደፊትም እያየ ተቋማት እየተናበቡ የምርመራና የክስ ሂደቱ በአንድ ክፍል ውስጥ የሚመራበት ሂደትም እንዲኖር የሚያደርጉበት እድል ይኖራል የሚል እምነት አለኝ። ያ ቢሆን የተሻለ አማራጭ ነው የሚል እምነት አለኝ እንደኔ። እንግዲህ እርሶም እንደሚያውቁት ከዚህ በፖሊስ ኮሚሽን አሁን ተደራጅቶ ያለው የጸረ ሙስና የምርመራ የስራ ሂደት እንግዲህ መጠሪያውን ትክክል ላልሆን እችላለሁ። በዚህ ተቋም ላይ ያሉ መርማሪዎች ከዲሲፕሊናቸው አንጻር ካሳለፉት የስራ ልምድ አንጻር እንግዲህ ጥሩ ሰዎች ጥሩ ባለሙያዎች ይመደባሉ ተብሎ ነው የሚታመነው። ነገር ግን እንደ ፌዴራል አብሮ ምርመራው ጎን ለጎን ልክ በፓናል ማለት ነው አሁን በፌዴራል ደረጃ በሙስና የሚጠረጠሩ ግለሰቦች ፍርድ ቤት ሲቀርቡ ፖሊስም አብሮ ነው የሚቀርበው፣ አቃቤ ሕግም አብሮ ነው የሚቀርበው። ፖሊስ ምን ሰራህ፣ አቃቤ ሕግስ ምን አብራችሁ ሰራችሁ እየተባሉ የሚታይበት ሁኔታ ይኖራል። እንግዲህ ሚስጥርን በተመለከተ ያው የባለሙያው አደራም ስለሆነ ከዛ አንጻር ሚስጥሩ ከወጣ ንብረቱ ከሸሸ ግለሰቦቹ ከሀገር ከወጡ ጥቆመው አቶ ሄኖክ እንዳሉት ይከሽፋል ማለት ነው። ከዚህ አንጻር የእሳቸውንም ጥያቄ እንደ ግብአት መጠቀም ይቻላል። በአቃቤ ሕግ በኩል ብቻ የሚለውን እኛም እንሰጣለን እንደ ምክረ ሕግ። ሌላው ከፍኖተ ሰላም ጠያቂያችን ያው በተለይ ግንባታ ላይ የሚነሱ አንዳንድ ያልፈጁና የ100 ሺህ ብር ማለት እንግዲህ ለግንባታ የሚቀርቡ ጥሬ ዕቃ የግንባታ እቃዎች ለማለት ነው። 100 ሺህ ብር የሚሆነው 300 ሺህ ብር እየተባለ ይወራረዳል። እንዲህ አይነት ነገሮችን እንዴት ነው የሚጣራው በሙስና የሚል ነው። እንግዲህ ያው ለምሳሌ እሳቸው በሺዎች በ100 ሺና በ300 ሺህ አቀረቡ እንጂ አሁን የሙስናው ደረጃ ከሚሊየንም አልፎ ወደ ቢሊዮኖች እየተሸጋገረ ነው ያለውና ከዚህ አንጻር ምርመራው በምን አግባብ ነው የሚጣራው? አሁን እሳቸው አባሪና ተባባሪዎች ይበዛሉ። ቅድም ስንለው እንደነበረ ነው። ከውጭ የሚሸጠው ሰው ለምሳሌ በመንግስት የተቀጠረው ግለሰብ የ1 ሚሊዮን ብር ንብረት 1 ሚሊዮን ብር የሚፈጀው ንብረት የ2 ሚሊዮን ብር
ፋክቱር ትሰጠኛለህ ወይም እቃው ተብሎ እቃው እንደገባ ተደርጎ በንብረት ክፍል ገብቷል ተብሎ ከዛ በኋላ እንደዛ ተብሎ የሚወጡ በርካታ እንግዲህ መዝገቦችም ስላሏችሁ ማለት ነው። ከዚህ አንጻር ምርመራው እንዴት ነው የሚለውን የፍኖተ ሰላም ጠያቂያችን ምርመራው በምን አግባብ ይሄዳል የሚለውን አይተን እርሶስ አሁን ባሉበት ጊዜ ያው የጸረ ሙስና አቃቤ ሕግም ሆነው እየሰሩ ስለሆነ እንደው የገጠመውትን ለተመልካቾች አስተማሪ ነው የሚሉትንም አብረው ቢያቀርቡልን ከምላሹ ባሻገር። እሺ እንግዲህ በዋናነት እንደ ሀገርም እንደ ክልልም እንደ ሕዝብም ጉዳት እያመጡ ያሉ የወንጀል አይነቶች በምን ዙሪያ ላይ ያጠነጥናሉ የሚሉትን ብናይ በዋናነት የኮንስትራክሽን ዘርፉ አንዱ ነው። እንዲሁም ደግሞ ከከተማ አስተዳደር ቦታዎች ኢንቨስትመንት ጋር ተያይዞ በጉልህ የሚፈጸሙ የወንጀል ድርጊቶች ማለት ነው። እንዲሁም ደግሞ በትልልቅ ተቋማት እንደዚህ ከባንክ ሲስተሙ ጋር በተያያዘ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሊያመጡ የሚችሉ የወንጀል ድርጊቶች የሚፈጸሙበት ሁኔታ አለ። ስለዚህ ሌላው ደግሞ ዋና የወንጀል መፈጸሚያ መሳሪያ የሚሆነው የግዢ ሂደት ነው። በክልሉ እንግዲህ የግዢ አዋጅ አለ፣ መመሪያ ቁጥር 1/2003 የክልሉ ማለት ነው። በዚህ አግባብ ግዢዎች የማይፈጸሙበት ሁኔታ አለ። እንግዲህ የግዢ አይነቶች አሉ በዝርዝር። በዚህ አግባብ በግዢ ሲስተም ውስጥ የህዝብና የመንግስት ንብረት የሚመዘበርበት እድል ሰፊ ነው። ስለዚህ በዋናነት ቅድም እርሳቸው እንዳሉት በተለይ በኮንስትራክሽኑ ዘርፍ አንደኛ ባለሙያዎች ነው የሚመሩት። ወንጀሉ የሚፈጸመውም ታስቦበት ነው ድርጊቱ የሚፈጸመው ማለት ነው። በተቀነባበረ መንገድ በቅብብሎሽ የሚፈጸም ስለሆነ የማስረጃ የማግኘት እድሉንም በጣም ያጠበዋል። የሚያስቸግረውም አንድ እሱ ስለሆነ ማለት ነው። ህጋዊ ያስመስሎ የመሄድ ጉዳይ ስላለ ማለት ነው። ስለዚህ በተቻለ መጠን ቅድም እንዳልኩት የምርመራ ዘዴያችን መዘመን አለበት። የተመዘበረ ንብረትን በተሟላ ሁኔታ ሊያስመልስ በሚችል መልኩ የምርመራ ሂደቱ መቀጠል አለበት ማለት ነው። ቅድም እንዳለው ንብረትን የመከተል ስራ ቅድሚያና ቅድሚያን የሚሰጠው እንደሆነ ቅድም ተናግሬ ያለው። ከዚህ አንጻር ምርመራው ሲጀመር የደረሰው ጉዳት ግምት ውስጥ ይገባል ማለት ነው። ዋስትና ለማስከልከልም ጉዳት እንዳንድ መለኪያ ይሆናል። የገንዘቡም ግምት ህጉ ልዩ ትርጉም ሰጥቶ ይከታተለዋል ማለት ነው። ስለዚህ ከዚህ አንጻር እንደተባለው የ100 ሺህ ወደ 200 300 ወደ ሚሊዮን እየገባ የሚወራረድበት ሂደት ይኖራል። ግን ያንንም ለማወቅ ደግሞ የምርመራ ዘዴው እድሉ አለው። ያ ምርመራ ተረጋግጦ እስከቀረበ ጊዜ ድረስ ባጠፋ የወንጀል ድርጊት መጠን ለህዝብ የመካስ ተመጣጣኝ ገንዘብ የመወረስ የመመለስ እድሉ አለ ማለት ነው፣ ምርመራው ተደራጅቶ ከቀረበ። ስለዚህ ምርመራው ተጣርቶ ሲቀርብ እንደተባለው በ100 ሺህ 200 ሺህ 300 ሺህ ተወራርዶ ከሆነ እንደውም ከዛም በላይ ሲገለገልበት ሲጠቀምበት ቆይቶ ከሆነ ያንን ንብረት ማለት ነው በዛ ንብረትም ሊያገኝ ይችላል የሚለውንም ጥቅም መንግስት ለማስመለስ ዝግጁ ነው ማለት ነው። በዚሁ አጋጣሚ የተሰረቀ ንብረት ማስመለስ አዋጅ 1364 ባለስልጣናት ማለት ነው 2017 ላይ የወጣ አዋጅ አለ። ይህ አዋጅም እንግዲህ ማንም ሰው ከወንጀል አትራፊ እንዳይሆን አንደኛ የወሰደውን ገንዘብ ለህዝብ የመመለስ የመካስ፣ በሌላ መልኩ ደግሞ በወሰደው ገንዘብ ያገኘውንም ጥቅም ደግሞ መልሶ ለህዝብ ለመንግስት ገቢ እንዲያደርግ ራሱን የቻለ ዳይሬክቶሬት ተቋቁሞ ባለሙያም አለ ክትትል ያደርጋል ማለት ነው። ስለዚህ በጠፋው በተወሰደው ገንዘብ መጠን ብቻ ሳይሆን በገንዘቡ በሚያገኘው ጥቅምም ክትትል ተደርጎ ለመንግስት የሚመለስበት እድል እንዳለ ሊረዱ ይገባል ማለት ነው። መልካም እንግዲህ እንደው እንደ መጨረሻ አንዳንዴ እንደ ፕሮግራም አቅራቢም እንደ ምክረ ህግም እንደው የምንታዘበው ነገር በአብዛኛው ማህበረሰብ ሙስና 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 እንዲሆነ ይባላል። አንዳንዶች ተቾች እንደውም የሙስና መረቡ ትልልቅ አሳዎችን እንጂ ትንንሽ አሳዎችን እንጂ ትልልቅ አሳዎችን አይዝም ሁሉ እየተባለ እንትን የሚባልበት ሁኔታ አለ። እንግዲህ ይሄን ከባለሙያም ወጣው ነው እርስዎ እንደ ታዛቢ ሊመልሱልን የሚችሉት። ከዛ አንጻር ማህበረሰቡም እንደሚያወራው እንደሚያማው ምስና ምስክር ሁንና ማስረጃ ሁን ሲባል የመሰብሰብ በሙስና ወንጀል ሀብት አካፍተው ደህና ኑሮ በሚባል እንግዲህ ወይም ሀብት አካፍተው ያሉ ሰዎችን ደግሞ አንቱ እያሉ የማክበሩ ነገር በማህበረሰቡም ላይ መታረም ያለበት ነው ብለን እናምናለን። እንዲሁ ከዚህ አንጻር በአንድ ደቂቃ እንዲሁ የሚያስተላልፉልን ነገር ካለ እንዲሁ ተመልካቹ እንዲህ ቢያደርግ ከሚል። እሺ እንግዲህ የሙስና ወንጀል የጋራ ችግር መሆኑን በመጀመሪያ ደረጃ መውሰድ ነው። ይህን ከወሰድን ደግሞ እንዴት እንከላከለው እንዋጋው የሚለውን ደግሞ ማህበረሰቡ የራሱ ካረገው ቀላል ነው የሚሆነው።
ችግሩ ምንድነው? ቅድም እርሶም እንዳሉት አግኝቶ መጠቀም እንደ ጀግንነት እንደ ስርቆት ሳይሆን እንደ ጀግንነት አወቀበት ራሱን ቀየረ እንዲህ የሚባሉ እንሰማለን እንደተባለው። ይሄ ወንጀል መቼም ቢሆን አትራፊ ሊሆን አይችልም የሚል በመንግስት በኩል አቋም አለ። የወጡት ህጎችን ተግባራዊ ማድረግ የሚጠበቅብን ከዚያ አኳያ ነው። ስለዚህ ሌባ ወይም ባጭሩ ሙስና ወንጀል እንረዳለን እንጂ ሌባ በወሰደው ነገር አትራፊ ሊሆን ስለማይገባ አንደኛ ከቤተሰብ ይጀምራል። በስነ ምግባር ልጆቻችንን ማሳደግ፣ አካባቢያችንን ቤተሰባችንን እውቅና እየፈጠርን ማሳደግ የግድ ይላል። ከዛ ውጭ ደግሞ መዋጋት ላይም በድፍረት መጠቆም፣ መከራከር፣ ማስረጃ መሆን፣ በግልጽ ማሳየት ይጠበቃል። ተባባሪ ካለመሆን የተለየ ነገር ስለሌለው ማለት ነው። ዋናው ይሄ ነው የሚል እምነት አለ። ከዛ ውጭ በዚህ ዙሪያ ላይ በሙስና ወንጀል ዙሪያ ላይ ተገቢውን አስተዋጽኦ እንዲያደርጉ በየደረጃ የተመደቡ ባለሙያዎች፣ ኃላፊዎች፣ ባለስልጣናትም ህዝብና ህዝብን ሊጠቅም በሚችል መልኩ የወጡት ህጎችን ተግባራዊ በማድረግ የህዝብና የመንግስት መብትና ጥቅም ማስከበር ተቀዳሚ ድርሻቸው ይሆናል ማለት ነው። መልካም እንግዲህ የሚመለከታቸው አካላትም እንግዲህ የጸረ ሙስና ቀን ማክበር በጸረ ሙስና ቀንን ምክንያት በማድረግ ስልጠና ተሰጠ፣ በዓል ተከበረ፣ ምን ሀሚል ወርዶ ወደ ተግባር መገባት አለበት የሚለው ነው የመጨረሻው መልእክታችን የሚሆነው። እንግዲህ የአማራ ብሔራዊ ክልላዊ ፍትህ ቢሮ አቃቤ ህግ ቢያዝን አየለ እዚህ ስቱዲዮ ቀርበው ለደዋዮቻችን ምላሽ ሰጠውልናል። እንዲሁም ባነሳ ነው አርዕስት ዙሪያ የሙስና ወንጀል ምርመራና የክስ አቀራረብ ሂደት አዋጁን ጠቅሰው 881 882 እንዲሁም ሌሎችን ህግ ጠቅሰው በቂ ማብራሪያ ስለሰጡልን በአዘጋጅ ፍሳ ማስታወቂያና ብራንዲንግ ስራ እንዲሁም በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው። እናመሰግናለን። ተመልካቾቻችን የዛሬው ፕሮግራም በዚሁ ይጠናቀቃል። ሳምንት በሌላ የህግ ጉዳይ እስክንገናኝ ሳምንቱ የሰላም እንዲሆን ተመኘን። ይህ ፕሮግራም ወደ እናንተ እንዲደርስ አዘጋጅቼ ያቀረብኩላችሁ ጠበቃና የህግ አማካሪ ፍስሐ ሲሳይ ነው። ከሁሉም የአማራ ሚዲያ ኮርፖሬሽን የቴክኒክ የስቱዲዮ ካሜራማኖቻችን ጋር በመሆን ነው። ከሌሎች የአሚኮ ዝግጅቶች ጋር አብራችሁ እንድትቆዩ እየጋበዝን እኛ እዚሁ እንሰናበታለን። ሰላም።